በትንሽ ገንዘብ ብዙ መነጋገር ሀብን ኮል ድንቅ አፕሊኬሽን መጣሉ። የኢንተርኔት አገልግሎት አለመኖርም ሆነ ተጠቃሚ አለመሆን እንዲሁም ርቀት ሳይበግረው ዘመድ ወዳጅ የያዘው የሞባይል ስልክ ላይ ሁሉ ያለ ችግር ሰተት ብሎ የሚደርስ የልብ የሚያስተነፍስ መተግበሪያ ሀብን ኮል። መተግበሪያውን ከጉግል ወይም ከአፕል ስቶር ያውርዱና ስልክ ቁጥሮን ሞልተው ወይም ማስገብተው ሳይን አፕ ያድርጉ። ለጥቀው ሪቻርጅ የሚለውን ሲጫኑ ከሚመጣሉ የክፍያ ዝርዝር ውስጥ የሚፈልጉትን ገንዘብ መርጠው ስልክዎን ይሙሉ። ከዛማ ምን ወገጡ መደወል አሁንም መደወል። አንድ ጊዜ የሞሉት ሂሳብ እስኪያልቅ ድረስ ያለ ጊዜ ገደብ ይጠቀማሉ። ሀብን ኮል ዘንድ ኤክስፓየርድ ብሎ ነገር የለም። በትንሽ ገንዘብ ብዙ ማውራት፣ በዛ ላይ ከሂሳቡ ቀንሰው በየትኛውም ሀገር ለሚኖሩ ወዳጅ ጓደኛ ስልክ መሙላት ይችላሉ። ሀብን ኮልን ያውርዱ፣ ያውጉ፣ ይጫወቱ፣ ይሳሰቁ። ሀብን ኮል አፕሊኬሽን የልብ የሚያደርስ አንጀታርስ። አባይ ሆምስ ሪል ስቴት ከዚህ በፊት በቦሌ ፍላሚንጎ ሰርቶ ካስረከበው ቅንጡ አፓርትመንት በተጨማሪ አሁን ደግሞ የዲፕሎማት መናኸሪያ በሆነችው ሜክሲኮ ከአፍሪካ ህብረት በቅርብ ርቀት ላይ እጅግ ዘመናዊ በሆነ ማራኪ ዲዛይንና በላቀ ጥራት እያስገነባ ባለው ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ መኖሪያ ቤቶችን እንዲሁም ያለምንም ኮመን ኤሪያ የምንሸጣቸውን የንግድ ሱቆችን ከ10 ካሬ ጀምሮ እነሆ ይሎታል። 12000 ካሬ ሜትር ላይ በተንጣለለው ግዙፍ ኮምፓውንዳችን ውስጥ በቂ የመኪና ማቆሚያ ስፍራ፣ የከርሰ ምድር ውሃ፣ የህፃናትና የአዋቂዎች የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ 24 ሰዓት የማይቋረጥ የውሃና የመብራት አገልግሎት፣ ጂም እና ስፓ፣ ዘመናዊ ሊፍቶች እንዲሁም በተለያዩ ፕሮግራሞች ማዘጋጀት የሚችል ሰፊ ቴራስ፣ 10% ቅድመ ክፍያ ብቻ በመክፈል ቀሪውን በረጅም ጊዜ አከፋፈል ይዘንሎት መጥተናል። ለበለጠ መረጃ ከስር በተቀመጡ ስልኮች ይደውሉልን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ይህ አዋዜ ሰበር ነው። የተገንጣዩ የየመን ደቡባዊ የሽግግር ምክር ቤት ኤስቲሲ መሪ አይዳሮስ አል ዙባይዳ ወደ ተባበሩት አረብ ኢሚሬትስ መጥፋታቸው ተሰማ። አሜሪካ ከበርካታ የተባበሩት መንግሥታትና ዓለም አቀፋዊ ድርጅቶች እየተሰናበተች መሆኑን የአሜሪካ ፕሬዝደንት ዶናልድ ትራምፕ አስታወቁ። የተገንጣዩ ደቡባዊ የሽግግር ምክር ቤት ኤስቲሲ መሪ አይዳሮስ አልዙባይዳ ወደ ተባበሩት አረብ ኢሚሬትስ ጠፉ። በየመን የሳዑዲ አረቢያ መሩ ወታደራዊ ጥምረት እንዳስታወቀው ሪያድ ውስጥ እንዲገኙ ከተጠበቁበት ስብሰባ የቀሩት አልዙባይዳ ወደ ኢሚሬትስ የሸሹት በሶማሊላንድ በኩል አድርገው ነው። ጥምረቱ ዛሬ ባወጣው መግለጫ በኢሚሬትስ የሚደገፉት አይዳሮስ አልዙባይዳ የጠፉት ሮብ በደረቅ ሌሊት አንድ መርከብ ተሳፍረው የሶማሊላንድ በርበራ ወደብ በመድረስ ነው። ከዛም ከተባበሩት አረብ ኢሚሬትስ ወታደራዊ መኮንኖች ጋር ሆነው አንድ አውሮፕላን በመሳፈር ወደ ሶማሊያ ዋና ከተማ መቋዲሹ በረዋል። አውሮፕላኑ ይላል መግለጫው ሲቀጥል፣ አውሮፕላኑ የኦማን ሰላጤ ላይ ሲደርስ በሌሎች ሊታወቅበት የሚችልበትን ሲስተም አጥፍቶም መጓዝ ከቀጠለ በኋላም አቡዳቢ የሚገኘው አልሪፍ ወታደራዊ አየር ማረፊያ ሊደርስ 10 ደቂቃ ብቻ ሲቀረው መታወቂያ ሲስተሙን መልሶ በማብራት ጉዞውን አጠናቋል ብለዋል። ከደቡባዊ የየመን ምክር ቤትም ሆነ ከተባበሩት አረብ ኢሚሬትስ በዚህ ጉዳይ ላይ ከወዲሁ የተሰጠ መግለጫ የለም። ዜናው ከተረጋገጠ አቡዳቢ ደገፉ ኤስቲሲ በሪያድ ደገፎቹ የየመን መንግሥት ሰራዊት ላይ ከከፈተው ማጥቃት በኋላ በሳዑዲ አረቢያና በተባበሩት አረብ ኢሚሬቶች መካከል ይፋ የወጣውን ቅራኔ ይበልጥ ሊያጠልቀው ይችላል ተብለዋል። መጀመሪያ ላይ በሰሜን የመን የሚንቀሳቀሱ የሐውቲ አማጽያን ላይ ውጊያ የከፈተውን ዓለም አቀፋዊ ዕውቅና ያለው በሰሜን የመን የሚንቀሳቀሱት የሐውቲ አማጽያን ላይ ውጊያ የከፈተውን ዓለም አቀፋዊ ዕውቅና ያለውን የየመን መንግሥትን መጀመሪያ ላይ ኤስቲሲዎችም ይደግፉ ነበረ። አሁን ግን ኤስቲሲ የደቡባዊ ሽግግር ምክር ቤት ማለት ነው በአማርኛ
የደቡብ የመንን ነፃ መውጣት ይፈልጋሉ። ዕቅዳቸውንም ለማሳካት ሳውዲ አረቢያ የብሔራዊ ደህንነት ቀይ መስመር ያለቻቸውን 2 ድንበሯን የሚጎራበቱ የየመን ክፍለ አገሮች ሐድራሙትና መሐራንን ተዋግተው ተቆጣጠሩ። ሳውዲ አረቢያ መሩ ጥምር ኃይል ደግሞ ባጸፌታው ዲሴምበር 30 በኢትዮጵያ ታኅሳስ 21 ቀን ሙካላ የተባለው የየመን ወደብ ላይ የተራገፈም ከተባበሩት አረብ ኤሚሬትስ ጋር የተገናኘ የጦር መሣሪያ ጭነትን በአየር ደበደበ። አያይዞም የየመን ዓለማወቅ መንግሥት የኢሚራቲ ኃይሎች ሀገሪቱን በ24 ሰዓት ለቀው እንዲወጡ ላቀረበው ጥያቄ ድጋፉን ገለጸ። አቡዳቢ በበኩሏ ሙካላ ላይ የተራገፈው ጭነት ጦር መሣሪያ ሳይሆን እዛው የመን ለሚገኘው ኃይሏ መጠቀሚያ የሚውሉ ወታደራዊ ተሽከርካሪዎች እንደነበሩ አስታወቀች። የሪያድ ብሔራዊ ደህንነትም እንዲጠበቅ ፍቃዷና ቁርጠኛነቷ መሆኑንም ገለጸች። በዛኑ ቀን ጸረ ሽብር ተልዕኮ ስትል የገለጸችውም የየመን ዘመቻዋ ማክተሙንም በይፋ አስታወቀች። ከዛ በኋላ የየመን መንግሥት ጦር በሳውዲ አረቢያ የአየር ድብደባ ታግዞም ሐድራሙትና መሐራንን መልሶ አስለቀቀ። ቅዳሜ ዕለት የደቡባዊ ሽግግር ምክር ቤቱ ሳውዲ አረቢያ ሪያድ ላይ በጠራችው የየመን ኃይሎች ስብሰባ ላይ እንደሚገኝ አስታወቀ። ይሁንና ሳውዲዎች ለስብሰባው የኤስቲሲ ልዑካንን አሳፍረው ሪያድ የገባውን አውሮፕላን ሲመለከቱ መሪው አልዙባይዳ አብረው አልነበሩም። ይህ በእንዲህ እንዳለ ፕሬዝደንታዊ የአመራር ምክር ቤት ተብሎ የሚታወቀው አለማወቁ የየመን መንግሥት ኃላፊ ወይም መሪ ራሳድ አል አሊሚ አልዙባይዳን ከፍተኛ የአገር ክዳት ወንጀል ስለፈጸሙ ከመንግሥት ምክር ቤት አባልነታቸው መወገዳቸውን አስታውቋል። የሀገሪቱ ጠቅላይ አቃቤ ሕግም በአልዙባይዳ ላይ ምርመራ እንዲከፍትና ሕጋዊ እርምጃ እንዲወስድባቸው መጠየቃቸውን ገልጸዋል። በሌላ ያልተያያዘ ዜና የአሜሪካ ፕሬዝደንት ዶናልድ ትራምፕ ሀገራቸውን በደርዘኖች ከሚቆጠሩ ዓለም አቀፋዊ ድርጅቶች አባልነት ለማስወጣት ማቀዳቸውን አስታወቁ። ትራምፕ አሜሪካንን የሚያሰናብቷት የአየር ጠባይ ለውጥ፣ ሰላምና ዲሞክራሲን ጨምሮም ከ66 የተባበሩት መንግሥታትና ዓለም አቀፋዊ ድርጅቶች አባልነት ነው። ዋይት ሃውስ ትናንት እንዳስታወቀው ትራምፕ እዚህ ውሳኔ ላይ የደረሱት እነዚህ ዓለም አቀፋዊ ድርጅቶች ስምምነቶችና ውሎች የአሜሪካንን ጥቅሞች የሚጻረሩ ሆነው ስላገኟቸው ነው። እርምጃው በድርጅቶች ውስጥ የአሜሪካንን ተሳትፎና ቁልፍ የሆነ የገንዘብ ድጎማዋን ያቆማል። ዋይት ሃውስ በሰጠው ዝርዝር ውስጥ የአየር ጠባይ ለውጥ በይነ መንግሥታት ፓነል፣ የዲሞክራሲና የምርጫ እገዛ ዓለም አቀፋዊ ተቋምና የተፈጥሮ ጥበቃ ዓለም አቀፋዊ ኅብረትን ጨምሮ 35 የተባበሩት መንግሥታት አካል ያልሆኑ ድርጅቶችንም ያካትታል። አልጀዚራ እንዳረመው በዝርዝሩ ውስጥ በምህፃረ ቃል አይፒሲሲ የሚባለው የአየር ጠባይ የበይነ መንግሥታት ፓነል የተባበሩት መንግሥታት አካል ያልሆነ ተደርጎ መቅረቡ ስህተት ነው። የአየር ጠባይ ለውጥን በተመለከተ ያሉትን መረጃዎች እንዲመረምሩና የፖለቲካ መሪዎች እውነታውን እንዲገነዘቡ የሚያስችላቸውን ሳይንሳዊ ግምገማዎች እንዲያቀርቡ የዓለማችንን ምርጥ ሳይንቲስቶች የሚያገናኝ የተባበሩት መንግሥታት ድርጅት ነው። ዋይት ሃውስ ካቀረባቸው 31 የተባበሩት መንግሥታት ድርጅቶች ውስጥ የዓለም አቀፉ ድርጅት የአየር ጠባይ ለውጥ ስምምነት ውል ከፍተኛው አካል በምህጻረ ቃል ዩኤንኤፍሲሲሲ ማለትም ኮንቬንሽን ኦን ክላይሜት ቼንጅን ጨምሮ የተባበሩት መንግሥታት የዲሞክራሲ የገንዘብ ድርጅትና ዩኤንኤፍፒኤ ተብሎ የሚታወቀው የተባበሩት መንግሥታት የእናቶችና የሕፃናት ጤና ክብካቤ ይገኙበታል። የተባበሩት መንግሥታት ድርጅት ቃል አቀባይ ስቴባን ዲጃሪክ ዓለም አቀፉ ድርጅት ለዚህ የአሜሪካ ዕቅድ በዛሬው ዕለት ምላሽ እንደሚሰጥ ትናንት ምሽት ላይ አሳውቀዋል።
ወይዘሮ ፍራንቼስካ አልባኒስ የተባሉት የተባበሩት መንግሥታት ልዩ ራፖርተር ዓለም አቀፋዊና የአሜሪካ ኩባንያዎች በእስራኤል የጋዛ የዘር ማጥፋት ጦርነት ውስጥ ያላቸውን ሚና የሚዘረዝሩ ያሏቸውን ዝርዝሮች የሰነደ ሪፖርት ካቀረቡ በኋላም የፕሬዚደንት ዶናልድ ትራምፕ አስተዳደር ማዕቀቦች ጥሎባቸዋል። በ2017 ዓ ም በፈረንጆች አሜሪካ ኢየሩሳሌምን የእስራኤል ዋና ከተማ አድርጋ ማወቋን በመቃወም የተባበሩት መንግሥታት ያረቀቀውን ውሳኔ የደገፉት አገራት ላይ እርዳታ ለማቋረጥ ዝተው እንደነበረ አይዘነጋም። ለዚህ ጠዋት እነዚህ ሁለቱ አዲስ ዜናዎች ናቸው ኢሳያስ። ይሄ ብቻ ሳይሆን ያው በትናንትናው ዘገባችን እንዳቀረብነው ዩናይትድ ስቴትስ አሜሪካ ማሪኔራ ብላ ስሟን ቀይራ የራሽያን ባንዲራ ለጥፋ ትንቀሳቀስ የነበረችውን መርከብ አሜሪካ ሙሉ በሙሉ በቁጥጥር ስር መዋሏ ተረጋግጧል። በዚህ መርከቧን በቁጥጥር ስር በማድረግ እርምጃ የእንግሊዝ ጸረ ሰርጓጅ መርከብ ሄሊኮፕተር ከሰማይ ሽፋን በመስጠት መተባበሩ ተገልጿል። ኢሳያስ ለጠዋቱ አባይ ሆምስ ሪል ስቴት ከዚህ በፊት በቦሌ ፍላሚንጎ ሰርቶ ካስረከበው ቅንጡ አፓርትመንት በተጨማሪ አሁን ደግሞ የዲፕሎማት መናኸሪያ በሆነችው ሜክሲኮ ከአፍሪካ ሕብረት በቅርብ ርቀት ላይ እጅግ ዘመናዊ በሆነ ማራኪ ዲዛይን እና በላቀ ጥራት እያስገነባ ባለው ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ መኖሪያ ቤቶችን እንዲሁም ያለምንም ኮመን ኤሪያ የምንሸጣቸውን የንግድ ሱቆችን ከ10 ካሬ ጀምሮ እነሆ ይሎታል። 12000 ካሬ ሜትር ላይ በተንጣለለው ግዙፍ ኮምፓውንዳችን ውስጥ በቂ የመኪና ማቆሚያ ስፍራ፣ የከርሰ ምድር ውሃ፣ የህፃናትና የአዋቂዎች የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ 24 ሰዓት የማይቋረጥ የውሃና የመብራት አገልግሎት፣ ጂም እና ስፓ፣ ዘመናዊ ሊፍቶች እንዲሁም በተለያዩ ፕሮግራሞች ማዘጋጀት የሚችል ሰፊ ቴራስ 10% ቅድመ ክፍያ ብቻ በመክፈል ቀሪውን በረጅም ጊዜ አከፋፈል ይዘንሎት መጥተናል። ለበለጠ መረጃ ከስር በተቀመጡ ስልኮች ይደውሉልን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። የመን አሁን በሳውዲ አረቢያ እና በዩኤኢ መካከል ያለው ክረት እንዲጨምር አያደርግም ወይ? የመሪውን ብድግ አድርጎ ወደ ዩኤኢ መውሰድ። በጥያቄውም እንዳልከው በትክክል በተባበሩት አረብ ኤሚሬት እና በሳዑዲ አረቢያ መካከል ያለውን የጎሸ ግንኙነት ወይም ቅራኔውን ይበልጥ የሚያጎመዝዝ ነው የሚሆነው በሚረጋገጥበት ጊዜ። መረጋገጥ ማለት ገና መንጋቱ ነው እና ወይም ይህን ዘገባ እናንተ ስናቀርብ መግለጫ ሊሰጡበት ይችላሉ የተባበሩት አረብ ኤሚሬትስ እና የየመን ደቡባዊ የሽግግር ምክር ቤት። ዞሮ ዞሮ የሚሰጡት መግለጫ ያው እንደተባለው ወይም እነ ሳዑዲ አረቢያ መሩ ኃይል እንዳቀረበው የደቡብ የሽግግር ምክር ቤት መሪ የተባበሩት አረብ ኤሚሬትስ መግባታቸውን ማረጋገጥ ነው። ምክንያቱም ይሄ ሽሽት ነው። ይሄ የሆነበት ምክንያት እንደሰማው ሳዑዲ አረቢያ ድንበር የሚገኘውን 2 የየመን ክፍለ ሀገሮችን በቁጥጥራቸው ስር አውለው ነበር። የደቡብ የመን አካል ነው። እነዚህን በከፋ የአየር ድብደባ በማካሄድ በእነዚህ ኃይሎች ላይ ከ80 በላይ ወታደሮችን ገድላለች ሳዑዲ አረቢያ እና ቦታው ላይ ተቆናጠው መኖር የሚችሉበት ሁኔታ ባለመፍጠር እንግዲህ ንቅናቄያቸውን በአየር በመደብደብ መጨረሻ ላይ አለማወቁ የሚባለው ሳዑዲ አረቢያ የምትደግፈው ኃይል ሰራዊት ቦታውን በማጥቃት ከሁለቱ ክፍለ ሀገሮች ለቀው እንዲወጡ አድርጓቸዋል። ቤዚካሊ የማሳደድ ጥቃት አለ እየተካሄደ ያለ። ስለዚህ አሁን ባለው ሁኔታ እኚህም የደቡብ ሽግግር ምክር ቤት መሪ በተቋማቸው በመቀጠል ለምሳሌ ሪያድ በጠራቸው ስብሰባ ላይ ላለመገኘት የቁጥራቸው ከፍተኛ የሆነ የወታደሮች ወይም የሴኩሪቲ ኃይሎችን እንዲሁም በሌለበት ተሽከርካሪዎችን ጭምር አስከትለው ነው ወደ አንድ ቦታ የሄዱት የተባለው ከአውሮፕላን ውስጥ ከመሳፈር ቀርተው ማለት ነው። እና እዛ ቦታ ላይ ሳዑዲ አረቢያ ደብድባለች። በጦር ጀት ደብድባ የተወሰኑ ሰዎች ሞተዋል።
ቤዚካሊ ሰውየውን የመግደል ክትትል ያደረገችው ሳውዲ አረቢያ ማለት ነው። ስለዚህ አሁን ምንድነው ይሄ የደቡባዊ ምክር ቤት የሚባለው ኃይል አሁን ሳውዲ አረቢያ መሩ ኃይል ከዚህ ፕሬዚደንታዊ አመራር ምክር ቤት ከሚባለው ዓለም ከሚያውቀው ወይም የመላ የመን መንግስት ተደርጎ የሚቆጠር ማለት ነው። ምንም እንኳ ሰሜኑን ክፍል ሀውቲዎች ተቆጣጥረው የያዙት ቢሆንም፣ ስለዚህ ይሄ ጦርነት ከፍቷል ማለት ነው በደቡብ የሽግግር ምክር ቤት ሰዎች ላይ ማለት ነው። ስለዚህ አሁን እኚህ ሰው የሪያድን ስብሰባ ሪያድ የጠራችው ሳውዲ አረቢያ የጠራችው ስብሰባ በዚህ በመንግስታዊ በፕሬዚደንታዊ ምክር ቤት ውስጥ እንዲቆዩና የየመንን የግዛት አንድነት ተቀብለው የየመን አካል ሆነው እንዲቀጥሉ የሚጠይቅ ስብሰባ ነው። ስለዚህ ሰውየው ከዛ የቀሩት የደቡብ የመንን የመገንጠል አቋም ነው ያላቸው እና በዚህ አቋማቸው ከስብሰባው መቅረታቸው ታውቆ ደቡብ የመን ውስጥ ቢቆዩ አሁን እንደሰማው ወይ በቁጥጥር ስር ይውላሉ ወይ ይደመሰሳሉ። ቤዚካሊ የምትመለከተው ምንድነው ሰውየው ከውጭ ወጥቶ ትግሉን መቀጠል ነው ማለት ነው። ስለዚህ የዚህ የመጀመሪያ እርምጃ የሆነው ከሀገር ወጥቶ ድጋፍ የሚያገኙበት ወይም በደህንነት ተጠብቆ የሚኖርበት እና ትግሉን ለመቀጠል የሚያስችላቸው ሀገር ደግሞ የተባበሩት አረብ ኤሚሬትስ ነው። ይሄንን ማሳካት ችለዋል ማለት ነው። ሮብ ዕለት በጠፍ ጨረቃ በማምለጥ ማለት ነው። ከዛም እንደሰማው በዚህ ሶማሊላንድ በርበራ ወደብ ከደረሱ በኋላ ከተባበሩት አረብ ኤሚሬት ወታደራዊ መኮንኖች ምክንያቱም የበርበራ ወደብን አሁን ባለው ደረጃ ያለማችው የተባበሩት አረብ ኤሚሬትስ ናት። አውሮፕላን ተሳፍረው ወደ መቋዲሾ ሄዱ ነው የሚለው ትንሽ ስለ እንግዲህ ኤንዌይ በቀጥታ መቋዲሾ ነው የሄዱት። መቋዲሾ አየር ማረፊያ አርፈው ነው እንግዲህ የሄዱት። ኢሳያስ እዚህ ውስጥ ትንሽ አንዳንድ ዝርዝሮች ይቀራሉ። ከዛ ተነስቶ ወደ ተባበሩት አረብ ኤሚሬትስ ገብቷል ማለት ነው። አባይ ሆምስ ሪል ስቴት ከዚህ በፊት በቦሌ ፍላሚንጎ ሰርቶ ካስረከበው ቅንጡ አፓርትመንት በተጨማሪ አሁን ደግሞ የዲፕሎማት መናኸሪያ በሆነችው ሜክሲኮ ከአፍሪካ ህብረት በቅርብ ርቀት ላይ እጅግ ዘመናዊ በሆነ ማራኪ ዲዛይን እና በላቀ ጥራት እያስገነባ ባለው ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ መኖሪያ ቤቶችን እንዲሁም ያለምንም ኮመን ኤሪያ የምንሸጣቸውን የንግድ ሱቆችን ከ10 ካሬ ጀምሮ እነሆ ይሎታል። 12000 ካሬ ሜትር ላይ በተንጣለለው ግዙፍ ኮምፓውንዳችን ውስጥ በቂ የመኪና ማቆሚያ ስፍራ፣ የከርሰ ምድር ውሃ፣ የህፃናትና የአዋቂዎች የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ 24 ሰዓት የማይቋረጥ የውሃና የመብራት አገልግሎት፣ ጂም እና ስፓ፣ ዘመናዊ ሊፍቶች እንዲሁም በተለያዩ ፕሮግራሞች ማዘጋጀት የሚችል ሰፊ ቴራስ 10% ቅድመ ክፍያ ብቻ በመክፈል ቀሪውን በረጅም ጊዜ አከፋፈል ይዘንሎት መጥተናል። ለበለጠ መረጃ ከስር በተቀመጡ ስልኮች ይደውሉልን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። የየመን ደቡባዊ ክንፉ ተነስቶ ወደ ዩኤኢ ሲሄድ ምን ማለት ነው? ሽንፈታቸውን አምነው እየሸሹ ነው ብለን እንውሰድ ወይስ ሌላ ምክንያት አላቸው? ኖ ሬዚስታንስ ነው። አሁን መጀመሪያ ሳውዲ አረቢያና የተባበሩት አረብ ኤሚሬቶችን ወደ የመን ያዘመታቸው በአንድ ወጥ የሱኒ ግንባር በመሆን በኢራን ደገፎቹ ሺአዊ ኃይሎች ሀውቲዎች ላይ የተከፈተ ዘመቻ አካል ናቸው። አሁን ምንድነው እያየን ያለነው? መጨረሻ ላይ ተዋጉ። ኢራንም በዛ በኩል ድጋፍ ትሰጣለች። ያው ኢራንን በተመለከተ ድጋፎቿን ታውቃለህ። በዚህ በሰው አልባና በሚሳይል ቴክኖሎጂ ሪሊ ከፍተኛ እመርታ ያላት ሀገር ናት። አሁን ሀውቲዎች በዛ ውጊያ በአየር የመን እንዳለ እስክጠፋ ድረስ በአየር ቢደበደብም ዞሮ እውነቱን ለመናገር በውጊያ ላይ ቦታ የሚይዘው እግረኛ ነው። የአየር ኃይል ሚና አለው፣ ሰፊ ትልቅ ሚና አለው። ለምሳሌ ትልልቅ ሀገሮች የጠላት ኃይልን ምንም የመዋጋት እድል የማይሰጥ ጥቃት የሚያደርጉት በአየር ነው። ግን በአጋጣሚ እነዚህ ሀውቲዎች ግን በሚሳኤላቸው በቀጥታ ሪያድ ላይ በመተኮስ
የነዳጅ ጣቢያዎቹን በመምታት ኢቭን ይሄ በጣም መሰመር ያለበት ነው። ዱባይ ላይ 2 ጊዜ ተኩሰዋል። ይሄ ቀይ መስመር ነበር። በቃ ከዛ በኋላ ወደ መደራደሩ ነበር የገቡት። አያ ስለዚህ አሁን ዲፋክቶ እነዚህ የሐውቲዎች አብዛኛውን ሰሜናዊ የመንን ተቆጣጥረው እየገዙ ነው ያሉት። እውነቱን ለመናገር የተባበሩት አረብ ኤሚሬትስ እንግዲህ በዚህ ቆይታ ወቅት የደቡብ ኃይሎችን መደገፍ ጀመረች ማለት ነው። አብዛኛውን ደቡባዊ ክፍል ይዘው ነበረ የደቡብ ኃይሎች። ኦልሞስት አሁን እነዚህ ሁለቱን መልሳ ሳውዲ አረቢያ ያስለቀቀቻቸውን ከዚህ ከፕሬዚደንታዊ አመራር ምክር ቤት ኃይሎች ጋር ወይም ደግሞ አለማወቅ የሚባለውን የየመን መንግስት ሰራዊት ይዛ ከዚህ ከሁለቱ ክፍለ ሀገሮች አባራቸዋለች እንጂ ኦልሞስት ደቡብ የመንን ከዚህ ቀደም እንግዲህ በታሪክ ደቡብ የመን ለብቻዋ 10 ዓመታት ያህል ቆይታለች እና የታሪካቸውም ሰሜንና ደቡብ የመን ዛሬ የተፈጠረ አይደለም። ሰሜኑ የኦቶማን ቱርኮች ቅኝ ነበረ፣ ደቡቡ ደግሞ የእንግሊዝ ቅኝ ነበረ። ስለዚህ ያን ተከትሎ አሁን ደቡቦቹ ነፃ ወጥተው የራሳቸውን የደቡብ የመን ሪፐብሊክ ነው መመስረት የሚፈልጉት። ስለዚህ ከሞላ ጎደል ስኬታማ ያደረጋቸው ጥቃት ነበር የሰነዘሩት በመንግስት ኃይሎች ላይ። ሳውዲ አረቢያ ደግሞ የሀገሪቱ ማነው ሰናን የተቆጣጠረውን የሐውቲ ኃይል አሸንፋ ሰናአ ላይ የመላ የመንም መንግስት ማቆም ነው የምትፈልገው መልሳ። ይሄ ነው ልዩነታቸው በተባበሩት አረብ ኤሚሬትስና በሳውዲ አረቢያ። ይሄ ነው የተገለጸው አሁን መጨረሻ ላይ እዚህ ላይ እንዳየ ነው። ስለዚህ አሁን የተባበሩት አረብ ኤሚሬትስ ያደረገችው ጦሯን አስወጥታለች። ሳውዲ አረቢያ ያቀረበችው እነዚህ ድንበሬ ላይ ያሉት 2 ክፍለ ሀገሮች መያዝ በእነዚህ በደቡብ ሽግግር ምክር ቤት የእኔ የደህንነት ቀይ መስመሬ ነው፣ በብሔራዊ ደህንነት ጉዳይ እርምጃ ከመውሰድ አላመነታም በማለት ያወጣችውን መግለጫ ተከትሎ የተባበሩት አረብ ኤሚሬትስ የሳውዲን ብሔራዊ ደህንነት እንደምታከብር እና በዚህ ላይ ያላት አቋም ጽኑ መሆኑን ገልጻ ጦሯንም እንደምታስወጣ በመግለጽ ሁኔታው እንዲተነፍስ ያደረገች ነበር የሚመስለው። ከዛ በኋላ ሳውዲዎች ጥቃቱን የቀጠሉት አንደኛ ያው ዜናው ላይ እንደተሰማው በ2 መርከቦች በ2 ቀናት ተከታታይ ቀናት ሙካላ ወደብ ላይ የተራገፈውን የተባበሩት አረብ ኤሚሬትስን ወታደራዊ ተሽከርካሪዎችና የጦር መሳሪያዎች ነው አነፈርኩ የምትለው ሳውዲ አረቢያ። ይሄ መሆኑ ደግሞ የተባበሩት አረብ ኤሚሬትስ በጣም የገረመኝና ያስደነገጠኝ ነገር ነው። እኔ ለደቡብ ኃይሎች ምክር ቤት የጫንኩት መሳሪያ የሚባል ነገር ሲጀመር የለም። የጫንኳቸው ወደ 80 የሚደርሱ ወታደራዊ ተሽከርካሪዎች ናቸው። እነዚህ ደግሞ እዛ ለሚገኝ ጦሬ ነው፣ ለደቡብ ምክር ቤት ኃይሎች አይደለም። እና ይሄ መሆኑ የታወቀ እኔ ያራገፍኩትን እነዛን ያስገባቸው ነገሮች ሳውዲ አረቢያ መደብደቧ አስገርሞናል፣ አስደንግጦናል የሚል መግለጫ ሰጥተዋል። አሁን ኦብቪየስሊ ከዛ በኋላ በማጥቃት ላይ ነው የምትገኘው ሳውዲ አረቢያ። ስለዚህ የደቡብ የሽግግር ምክር ቤት ኃይሎች 2ቱን ቁልፍ በተለይ ሙድርሃት ብትባለዋ በነዳጅ የበለጸገች ክፍለ ሀገራቸው ነች የየመን። ከነሱ ሁሉ ተባረው ኤደን ውስጥ በጠቅላላ ይሄ ንቅናቄ እንዲቆም የሚያደርግ ዘመቻ ጀምራለች ሳውዲ አረቢያ። አሁን እኚህ ሰው የተባበሩት አረብ ኤሚሬቶች አምልጠው ገቡ ማለት አንደኛ ደህንነታቸውን ለማስጠበቅ ነው። አየህ ለምን አሁን ሪያድ ሳውዲ አረቢያ እንዳቀደችው እኚህ ሰው የሪያዱ ስብሰባ ላይ ቢገኙና ለፕሬዚደንታዊ ምክር ቤቱ ለፕሬዚደንታዊ አመራር ምክር ቤቱ ያላቸውን ዕውቅና ቢያጸኑና ለየመን የግዛት አንድነት ተገዢ መሆናቸውን እንዲገልጹ የሚያደርግ
ውሳኔ ቢተላለፍና የዚህ ውሳኔ አካል ቢሆኑ ቤዚካሊ የመገንጠሉን እንቅስቃሴ አከሸፈችው ማለት ነው ሳዑዲ አረቢያ። ይሄ እንዳይሆን ስለተፈለገ ሰውየው አልሄዱም። መጀመሪያ የመን ውስጥ ሆነው ከእይታ ነው የተሰወሩት። እሳቸው ተሰወሩ የተባሉበት ቦታ ላይ ሳዑዲ አረቢያ ድብድብ አለች። ልትገድላቸው የሚያስችል ሙከራን ያደረገችው። ከዛ በኋላ ሰውየው ሮብ ዕለት በጠፍ ጨረቃ ወጥተው በሶማሊላንድ በኩል አድርገው በሞቃዲሾ ከዛ መጨረሻ ላይ የተባበሩት አረብ ኤሚሬት ገቡ። አሁን ሬዚስታንስ ማለት ነው። ከዚህ በኋላ ደህንነታቸው በሚጠበቅበት ቦታ ላይ ሆነው የደቡብ የመገንጠሉን ንቅናቄ ያቆያሉ ማለት ነው እና ሬዚስታንስ ምንድነው የመቀናቀን ትግል ይጀመራል ማለት ነው ባለው ሁኔታ። ስለዚህ ይሄ ቤዚካሊ በተባበሩት አረብ ኤሚሬትና በሁለቱ ኤምቢ ዜድ እና ኤሶች ማለትም የሳውዲው አልጋወራሽ ኤምቢኤስ መሐመድ ቢን ሳልማን እና የተባበሩት አረብ ኤሚሬት ፕሬዚደንት መሐመድ ቢን ዛይን መካከል ያለውን የከፋ ቅራኔ ያብሰዋል ማለት ነው። ዓለም ወደሚቀጥለው ዜና ማለፍ እንችላለን። ዓለም እንግዲህ አሜሪካ የወሰደችው እርምጃ አሁን ከዓለም አቀፍ የተለያዩ ማህበራት ራሷን የማውጣት የማግለል ሂደት ጀምራለች። ይሄ ደግሞ በጣም ከባድ አይደለም ወይ? አሁን አረረም መረረም የተለያዩ ዓለም አቀፍ ማህበራት መኖራቸው ማህበራቱ የየራሳቸው ደንብና ሕግ ስላላቸው ሀገራት በዛ ደንብና ሕግ እንዲገዙ ያደርጋል። አሁን አሜሪካ ደግሞ እየወሰደችው ካለው እርምጃ አንጻር ስንመለከት ቬንዙዌላ ላይና በዙሪያ ያሉ ሀገሮች ላይ እየወሰደች ያለችውን እርምጃ ስንመለከት ዓለም አቀፍ ሕጎችን እየጣሰች ነው ያለችውና ከነዚህ ማህበራት ራሷን ለማስወጣት ያሰበችበት ዋናው ዓላማ እንደ ልቧ እንደ ሐሳቧ እንድትንቀሳቀስ እንዲያደርጋት ነው ወይ? ከሩሲያስ ጋር ደግሞ የወሰደችው እርምጃ አሁን መርከቧን ማገቷ ከሩሲያ ጋር ያላትን ወዳጅነት የበለጠ አያቃቅረውም ወይ? ወደ ከፋስ ነገር አይወስዳትም ወይ? ከነዚህ ከተባበሩት መንግስታት እና እንዲሁም ከዓለም አቀፋዊ ድርጅቶች ላይ መውጣቷ በብዙ ነገር ያጎላል። በቀላሉ የእናቶችና የሕፃናት ክብካቤ ድርጅት የሚለውን እንኳ የተባበሩት መንግስታትን አካል ብትወስደው ምን ማለት እንደሆነ መገንዘብ ይቻላል። አፍሪካ ውስጥ ስንት እናቶች ናቸው በወሊድ የሚሞቱት? ስንት ሕፃናት ናቸው እንደተወለዱ የሚሞቱት? ስንት ሕፃናት ናቸው ይሄ የተለያየው ክትባት? ይሄ ብዙ ነገር ነው የምትሰማው። እና እንደዚህ አይነት ድርጅቶች ቀጥታ የህልውና ጉዳይም ናቸው። እና እውነቱን ለመናገር በአብዛኛው የዓለም አቀፉ የተባበሩት መንግስታት ድርጅቶችም ሆነ የዓለም አቀፍ ተቋማት ውስጥ የአሜሪካ ሚና ሁሌም የአንበሳውን ድርሻ የያዘ ነው። እና እነዚህ ውስጥ የአሜሪካ ሚና የገንዘብ አስተዋጽኦ ነው። በገንዘብ አስተዋጽኦ ደረጃ ስትመጣ አሜሪካ ቁጥር 1 ናት። ቁጥር 2 ተብሎ እንኳ ከሷ የቀረበ ወገን አታገኝም። አሁን ለምሳሌ አሁን በዚህ ዓመት በፈረንጆች ጃንዋሪ 20 ደርሷል። ከስንት ቀን አሁን ዛሬ 8 ነው መሰለኝ። ከ12 ቀን በኋላ አሜሪካ ከዓለም ጤና ድርጅት በይፋ ትሰናበታለች። ቢያንስ ዓመታዊ እንትን ወደ $260 ሚሊዮን ይደርሳል የምትሰጠው። በወረርሽኙ ጊዜ አይተሃል። አሁንም በማናቸውም ጊዜ እንዲህ አይነት ነገር ሲመጣ ሀገራት በተለይ አፍሪካ ሀገራት፣ ታዳጊ ሀገራት ይሄ ራስን የምትከላከልበት ከንትኑ ጀምሮ ምንድን ነው የሚባለው ከማስኩ ጀምሮ ታውቃለህ፣ በኮሮና ጊዜ ስንት የማይተካ ሚና ነው የዓለም አቀፉ ጤና ድርጅት ያለው። ስለዚህ የአሜሪካ መውጣት በከፍተኛ ደረጃ ያጎድላል። በጣም ነው የሚጎዳው። እዚህ ከክላይሜት ቼንጅ የሚሉት እነሱ እንደሚያቀርቡት የዓለማችን የሙቀት መጠን ልንቆጣጠረው ካልጫንና በዚህ ሁኔታ ከቀጠለ በጎርፍ
ብዙ አይነት ሙቀት በዓለም ላይ አሁን መቋቋም የማትችለው የአየር ሁኔታ የአየር መዛባት ብዙ ነገር እያስከተለ እንደሚሄድ ነው ሳይንቲስቶች የሚያስፈራሩ። ራሱ የምድርን ህልውና የሚገዳደር አድርገውን የሚያቀርቡት ይሄ ምንድነው የካርቦን ልቀት የምትለው ነዳጅን በታዳሽ ኃይሎች መተካት ጭሳም የሆኑትን ነገሮች እነዚህ እኮ ወደ ውስጥ ገብተህ ብትመለከት ቤዚካሊ ከምድር ጤንነት ጋር የተያዙ ናቸው እና ከዓለም ህልውና ጋር የተያዙ ናቸው። እነዚህ ነገሮች ላይ በሙሉ ትልቅ ዲስራፕቲቭ የሆነ ሚና ነው የሚኖረው። አየህ፣ ትልቅ አገር ናት አሜሪካ፣ በገንዘብ ብቻ ሳይሆን በአጠቃላይ በብዙ ነገር። ስለዚህ ከዚህ ሁሉ እየወጡ ነው ያሉት ዶናልድ ትራምፕ። የዲሞክራሲ ፈንድ ማለት የምርጫ እገዛ ማለት ዲሞክራሲያዊ እንቅስቃሴዎችን ለማገዝ የምርጫ ሂደቶችን ለማገዝ በፊት ይሄ ምንድነው ህግና ደንብ ላይ የተመሰረተውን የምዕራብ ዓለም አቀፋዊ ስርዓት የማቅረብ እንትን ነበር። አሁን ዲሞክራሲ የዶናልድ ትራምፕ አጀንዳ አይደለም። በዲሞክራሲ ጉዳይ በሰብአዊነት ጉዳይ በላይ የምትወረወር አሜሪካ አታገኙም ከዚህ በኋላ። በዲሞክራሲ ተዳደር፣ በአምባገነን ስርዓት ተዳደር፣ ተዋጋ፣ ፕሮባብሊ እየደወሉ ባካችሁ ታረቁ እያሉ የኖቤል ሰላም ሽልማት ያላቸውን ባላቸው ፍላጎት ምክንያት አንዳንድ ሀገሮች ጋር እየደወሉ እስቲ ታረቁ በማለት ሲሸመግሉ አይተናል። እሱንም የማያገኙት መሆኑን ሲያውቁ ማዱሮን የስልጣን ነቀላና ተከላ በማካሄድ ከዚህ በኋላ የአሜሪካንን ጥቅሞች በሚሉትን ከማስከበር ወደኋላ እንደማይሉና የዓለም አቀፍ ሕግ ብሎ ነገር እዚህ ግባ እንደማይሉት አሳይተዋል። ስለዚህ ለፕሬዚደንት ዶናልድ ትራምፕ አሜሪካ ከዚህ በኋላ የዲሞክራሲ የዓለም ስርዓት እንደዚህ የምትላቸው ነገሮች አጀንዳዎች አይደሉም። ሰብአዊነት የትም ቦታ ላይ ራብ፣ የትም ቦታ ላይ የተለያዩ ቀውሶች የተፈጥሮ ቀውሶች ሰብሰባ ሲፈጠሩ መጀመሪያ ለምትደርሰው እኮ አሜሪካ ናት። አይደለም እንዴ? ይህን ማመን አለብን። አሜሪካ አፍንጫዋን በሁሉም ጉዳይ በማስገባት ዓለም አቀፍ ፖሊስነቷ የሚወገዘውን ያህል በዓለም አቀፍ ችግሮች ላይ ደግሞ አሜሪካንን ያክል የሚደርስ የለም። የገንዘብ ባለቤት በመሆን እነግርሃለሁ፣ እዚህ ሰላጤ ውስጥ ያሉት ሀገራትን ሀብት ክምችት ሌሎችም ሀገሮች አሉ። አይደለም እንዴ? እኔ እውነቱን ለመናገር ቻይናን ጨምሮ በሀገራት በቀውስ ውስጥ በሚገኙበት ጊዜ በተፈጥሮ አደጋ በመሳሰሉት በሚተራመሱበት ጊዜ የአሜሪካንን ያህል የሚደርስል የለም። ይሄ ደግሞ የአሜሪካ ትልቅ በጎጎ። በዶናልድ ትራምፕ እንደዚህ አይነት አሜሪካን አጠብቅ ነገርኩ። ከዚህ በፊት እኮ አውርተናል አይደለም? የአሜሪካንን ዓለም አቀፍ የእርዳታ እንትን እኮ አፍርሰውታል። አሁን ደግሞ ሳነበውላ አፌን ደምደም ያለኝ የእናቶችና ህጻናት የእናቶችና ህጻናት እንክብካቤ ላይ ሁሉንም ውጣ እዚህ ላይ እንድትወጣል የሚታዩኝ እናቶች የሚታዩኝ ህጻናት እነማን እንደሆኑ ይታይኛል። ስለዚህ ዶናልድ ትራምፕ ኮምፕሊትሊ አሜሪካንን ኢንታየርሊ እየለወጧት ነው። የዚህ የዓለም ጤና ድርጅት የአንበሳውን ድርሻ ነው የምትሰጠው አሜሪካ። አበቃ። ከዚህ አሁን ጃንዋሪ 22 በኋላ ከ15 ቀን ነው ከእንደዚህ በኋላ አሜሪካ የለችም፣ የምትሰጠው እንትን የለም። አየህ፣ እንደ ኮሮና አይነት ወረርሽኝ ስታስብ በጣም ነው የሚያጎዳው። እና ይሄ በጣም እንግዲህ አንዱ እዚህ ላይ የጠቀሱት የአሜሪካንን ፖሊሲ አያራምድም ነው። ምንድነው የአሜሪካ አንዱ መልካም ገጽ የተባበሩት መንግስታት ድርጅት አካላት አሜሪካንን የሚጻረር እርምጃ ይወስዳሉ እና የነጻነታቸው ድርጅቶች በዚህ ነጻነት ካልሰሩ ዓለም አቀፋዊ ድርጅት የሚያደርጋቸው ምንድን ነው አይደል እንዴ? አንተ ከፍተኛ ገንዘብ አስተዋጽኦ የምታደርግ ስለሆንክ በአንተ የተፈጸሙ ድርጊቶች ወይም ያንተን ፍላጎት ብቻ የሚያሳካ ውሳኔ እንዲወስዱ መጠበቅ አይቻልም። እና በአንጻራዊነት አሜሪካ ደግሞ በዚህ ደረጃ መጠቀም ትችላለች። 100% ባትጠቀምባቸውም አብዛኛውን ፖሊሲዎቿን የምታራምደው
አብዛኛዎቹ ግቦችን የምታሳካው ዓለምን ይዛ እንድትንቀሳቀስ የሚያስችሏትም ናቸው። ስለዚህ አሁን በዚህ መንገድ የዶናልድ ትራምፕ አስተዳደር ሪሊ ከእነዚህ ቁልፍ የሆኑ ዓለም አቀፍ ድርጅቶችና የተባበሩት መንግስታት ድርጅቶች መነጠል በጣም ዋጋ ያስከፍላል ለቀሪው ዓለም በጠቅላላ ዓለም ትስስር። እንግዲህ አሁን ምን እያየን ነው? ፕሮባብሊ አውሮፓውያኖቹ የዚህ ብቸኛ የዲሞክራሲ እሳቤ የሰብአዊነት እሳቤ አራማጅ ሆነው ይቀጥሉ እንደሆን ካላልን በስተቀረ በዚህ በኩል ብዙ ተስፋ አይታይምና ሬዲ አስደንጋጭ ነው ብዬ ነው የምገልጸው ይህንን የአሜሪካንን ከነዚህ ከ66 የተባበሩት መንግስታት ድርጅቶችና ዓለም አቀፍ ተቋማት መውጣቷ እጅግ በጣም ከፍተኛ ገንዘብ ነው፣ ሪሶርስ ነው የሚቀረው። እጅግ በጣም ከዛ ጋር የተያዘ የነዚህም ድርጅቶችና ዓለም አቀፍ ተቋማት ምንድነው ባለው በየዓለም ላይ የሰደዱትን ስር ተከትለ በየተለያዩ ሀገሮች ያስቻሉትን እገዛና የፈጠሩትን የስራ ዕድል ብዙ ነገር ስታስብ በጣም ከባድ እርምጃ ነው። ኢሳያስ በጣም ዓለም አንተም እንዳነሳው በተለይ እናቶችና ሕፃናትን በተመለከተ አፍሪካ ላይ የሚያደርጉት እርዳታ በጣም ከፍተኛ ነው። እንግዲህ እኛም ሀገር ላይ ስትመጣ እናቶችና ሕፃናት ክብካቤ ላይ ያለው ድጋፍ በተጨባጭ የሚታይ ነው። በገጠሪቷ ኢትዮጵያ ጭምር አዲስ አበባም ላይ እናቶችና ሕፃናት ነፃ ሕክምና የሚያገኙባቸው ሁኔታዎች በስፋት ነው ያለውና ሙሉ በሙሉ እንግዲህ ይሄ የሚቋረጥ ከሆነ በጣም አሳሳቢ ነው። የእናቶችና ሕፃናትን ሞትን ቀንስ ላቋርጥ ምን ያህል እየተከታተሉ እንደሆነ እና አላቅም። ዘገባዎችን መከታተል ያስፈልጋል። በዓለም ላይ እኮ በኤችአይቪ የሚሞቱ ሰዎች ቁጥር በብዙ መቶ ሺዎች ነው እኮ የተቀመጠው። አሜሪካ ከዛ በመውጣቷ ማለት ነው ብዙ የኤችአይቪ ምንድነው የኤችአይቪ ህሙማን ወይም የቫይረሱ ተሸካሚዎች የሚወስዱት በየጊዜው የሚወስዱት ቫይረሱን የሚቆጣጠር መድኃኒት አለ። ጤንነታቸውን ጠብቀው ኖርማል ህይወት እንዲኖሩ የሚያስችላቸው ነው። በዓለም ላይ በሚሊዮኖች የሚቆጠሩት በተለይ በታዳጊ ሀገሮች ውስጥ አፍሪካ በተለይ በአሜሪካ ገንዘብ ነው፣ በአሜሪካ አቅርቦት ነው። የወሊድ መቆጣጠሪያዎች፣ እነዚህ ነገሮች ላይ አሜሪካ ጥላ በመውጣቷ ምንም ጥርጥር በሌለ ሁኔታ የዚህ ሰለባ የሆኑትን ሰዎች ወደፊት በዜና ላይ ነው የምንሰማው። ብዙዎች ህይወታቸውን የሚያጡበትና ራሱ ይሄ በሽታው በከፍተኛ ደረጃ እንደ በፊት እያንሰራራ እንደሚመጣ ነው እየተነገረ ያለው እና እንደ ማህበረሰብ አንዳንድ ስትመለከት ኤችአይቪ የሚባለው ነገር ድሮ በሚዲያ ላይ በማስጠንቀቅ ብዙ ይህን ነገር ስለነበረ አሁን ብዙዎቹ የሌለ እስኪመስላቸው ድረስ እንደዚህ አይነት ጥንቃቄዎች እንደ ድሮ አታስተውልም። በግንዛቤ ደረጃ ሪሊ ይሄ ነገር በከፍተኛ ደረጃ መሰበክ ያለበት ነው። ምክንያቱም አሜሪካ ይህን ከመሳሰሉ ጃያንት ድርጅቶች ስትወጣ የምታስቀራቸው ገንዘቦች አሉ። በዚህ መንገድ ብዙ ታዳጊ ሀገሮች ዜጎች በተለይ ዜጎች በጣም ተጠቃሚ የነበሩበት ነው እና ይህንን ግምት ስታስገባ መቅሰፍታዊ እርምጃ ነው ብዬ ነው የማስበው። ኢሳያስ አዎ ዓለም በጣም ከባድ እርምጃ ነው አሜሪካ እየወሰደች ያለችው። እንግዲህ ዶናልድ ትራምፕ አሜሪካንን እንደ አትራፊ ተቋም ነው እያዩት ያሉት። ምክንያቱም የሚወጡ ገንዘቦችን ሙሉ በሙሉ ወደ ማስቀረት ሂደት ውስጥ ነው እየመጡ ያሉትና ይሄ ነገር ደግሞ ዓለምን በተለይ አፍሪካን በጣም ከፍተኛ ዋጋ ያስከፍላታል ተብሎ ነው የሚገመተውና ወዴት አቅጣጫ ነው በተለይ አፍሪካን እየወሰደ ያለው? ዓለም ለዛሬው ትንታኔ ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን። አባይ ሆምስ ሪል ስቴት ከዚህ በፊት በቦሌ ፍላሚንጎ ሰርቶ ካስረከበው ቅንጡ አፓርትመንት በተጨማሪ አሁን ደግሞ የዲፕሎማት መናኸሪያ በሆነችው ሜክሲኮ ከአፍሪካ ህብረት በቅርብ ርቀት ላይ እጅግ ዘመናዊ በሆነ ማራኪ ዲዛይንና በላቀ ጥራት እያስገነባ ባለው ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ መኖሪያ ቤቶችን እንዲሁም ያለምንም ኮመን ኤሪያ የምንሸጣቸውን የንግድ ሱቆችን ከ10 ካሬ ጀምሮ እነሆ ይሎታል።
12000 ካሬ ሜትር ላይ በተንጣለለው ግዙፍ ኮምፓውንዳችን ውስጥ በቂ የመኪና ማቆሚያ ስፍራ፣ የከርሰ ምድር ውሃ፣ የህፃናትና የአዋቂዎች የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ 24 ሰዓት የማይቋረጥ የውሃና የመብራት አገልግሎት፣ ጂም እና ስፓ፣ ዘመናዊ ሊፍቶች እንዲሁም በተለያዩ ፕሮግራሞች ማዘጋጀት የሚችል ሰፊ ቴራስ 10% ቅድመ ክፍያ ብቻ በመክፈል ቀሪውን በረጅም ጊዜ አከፋፈል ይዘንሎት መጥተናል። ለበለጠ መረጃ ከስር በተቀመጡ ስልኮች ይደውሉልን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። በትንሽ ገንዘብ ብዙ መነጋገር። ሀብን ኮል ድንቅ አፕሊኬሽን መጣለሁ። የኢንተርኔት አገልግሎት አለመኖርም ሆነ ተጠቃሚ አለመሆን እንዲሁም ርቀት ሳይበግረው ዘመድ ወዳጅ የያዘው የሞባይል ስልክ ላይ ሁሉ ያለ ችግር ሰተት ብሎ የሚደርስ የልብ የሚያስተነፍስ መተግበሪያ ሀብን ኮል። መተግበሪያውን ከጉግል ወይም ከአፕል ስቶር ያውርዱና ስልክ ቁጥሮን ሞልተው ወይም አስገብተው ሳይን አፕ ያድርጉ። ለጥቀው ሪቻርጅ የሚለውን ሲጫኑ ከሚመጣሉ የክፍያ ዝርዝር ውስጥ የሚፈልጉትን ገንዘብ መርጠው ስልክዎን ይሙሉ። ከዛማ ምን ወገጡ? መደወል፣ አሁንም መደወል። አንድ ጊዜ የሞሉት ሂሳብ እስኪያልቅ ድረስ ያለ ጊዜ ገደብ ይጠቀማሉ። ሀብን ኮል ዘንድ ኤክስፓየርድ ብሎ ነገር የለም። በትንሽ ገንዘብ ብዙ ማውራት፣ በዛ ላይ ከሂሳቦ ቀንሰው በየትኛውም ሀገር ለሚኖሩ ወዳጅ ጓደኛ ስልክ መሙላት ይችላሉ። ሀብን ኮልን ያውርዱ፣ ያውጉ፣ ይጫወቱ፣ ይሳሰቁ። ሀብን ኮል አፕሊኬሽን የልብ የሚያደርስ አንጀት አርስ።